ኢትዮጵያ ውስጥ አባ ገብረ ማርያም የሚባል ሊቅ የእመቤታችንን የስደት ታሪክ የጻፈው በእንባው ነው። በምኑ የጻፈው? በእንባው። ቀለሙን የመጠበጠው የሚጽፍበትን ቀለም የመጠበጠው በእንባው ነው። በእንባው ቀለምን በጥብጦ የድንግል ማርያምን ሐዘን ሰቆቃ የጻፈ ሊቅ በተፈጠረባት ሀገር የድንግል ማርያምን ስዕል የሚቀድሰው ማየት ነው ያማል። በስመ እግዚአብሔር ስሉስ ሕጸተ ግጻዌ ዘአልቦ የመልክ ጉድለት በሌለበት እና አንድም ሶስትም ተብሎ በሚጠራ በእግዚአብሔር ስም ሰቆቃወ ድንግል እጽሕፍ በቀለመ አልነ ወአንጠብጥቦ የድንግል ማርያምን ልቅሶ በእንባ ነጠብጣብ እጽፋለሁ። ወይኔ ወላድ ለይበል ዘአንበቦ ያነበበውም ሰው ፍጹም ልቅሶ ነው ይበል። ከማ ሐዘን ወተሰዶ ሰበቦ ኩሌ ረከቦ ሬዮ ለይብኪ አይነ ልብ ዘቦ እንደሷ ያለ መከራና ስደት ቢያገኘው ምን ያክል ድካም እንዳለበት አስተዋይ ልቡና ያለው ሰው አይቶ ያልቅስ፣ ያስታውል። ያውቃል ያደረክልኝ ነገር የሰራህልኝ ስራ መድኃኒዓለም አወጣኝ ከመከራ በቃል ጉልበታዬ ወጣች። አመስግኑ ያደረሰን ጌታ በጭብጨባ በፍቅረ መዓዛ ረክቷል ልቤ በማይቆም መውደድ ተከብቤ የሕይወቴ ወደብ መስቀል ነው ወጀብና ነፋስ የማይነቅለው የሕይወቴ ወደብ መስቀል ነው። ሲያመስግኑ የማይነቅለው ልብ ያውቃል ያደረክልኝ ነገር የሰራህልኝ ያለ ድምፃችሁ መድኃኒዓለም አወጣኝ ከመከራ በቃል ጉልበት አረናሩ ወይ ቅዱሳን አይሰሙኝ ወይስ ብለው እንደውም በገጠሯ ቤተክርስቲያን ደከማቸው አይዟችሁ መብራን አይዟችሁ። በገጠሯ ቤተክርስቲያን የልደት የጥምቀት የቃና ዘገሊላ በባለ 50 ካሮን ውሎ ነው ቅዳሴው ውሎ ነው ይቀድሳል። አሁን ሌሊት የሚበላ ሰው ቄስን ሆዳም ነው ለማለት ሞራል አለ? ሌሊት ተነስቶ የሚበላ አንድ ቄስ ሆዳም ነው ለማለት ሞራል አለ? ሲራሳችሁ ነው። አንድ ቄስ ሌሊት የምታገኙት ወይ ዳዊት ይደግማል ወይ ሰዓታት ይቆማል። ተሳስቻል። በፍልሰታ ሰዓታቱ ሌሊት ይቆማል። በአብይ ጾም እንዲሁ መምህራኑ እንዲሁ ጠዋት ስራ ተለውጥ ለመናፍቅና ለደፋር መልስ ያስፈልገዋል። ተገኝቶ ቄስ ሆዳም አይደለም። ቢያንስ እንገራችሁ በዓመት ከ200 ቀን በላይ ይጾማል። እየሰማችሁ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ እጃችሁ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ክበበ ጌራ ወርቅ አክሊለ ክበበ ጌራ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ
አሐዱ አምላክ አሜን። አምላካችን እግዚአብሔር በሰማይ በመላእክት በምድር በደቂቀ አምላክ ዘንድ እንዲሁም በፍጥረታት ሁሉ የተመሰገነ ይሁንና ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ለዚህ ዕለት ያደረሰን እሱ ነውና ክብር ምስጋና ይድረሰው ብላችሁ እልል ብላችሁ አመስግኑት። በወልድ የሚያምን የዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 36። ሁላችሁ እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮ መሰረት ቅዳሴ በሚቀደስበት ጊዜ ከአራቱ ወንጌላት አንዱ ወንጌል ይነበባል። የማቴዎስ ወንጌል ሲነበብ በፍጻሜው ወይም መርገፍ በሚባለው ከተነበበ በኋላ ማለት ነው ሰማይና ምድር ያልፋል ቃሌ ግን አያልፍም ተብሎ ይነገራል። የማርቆስ ወንጌል ሲነበብ ጆሮ ያለው መስማትን ይስማ ይባላል። የሉቃስ ወንጌል ሲነበብ ከኦሪትና ከነቢያት አንዲት ቃል በምታልፍ የሰማይና የምድር ማለፍ ይቀላል ይባላል። ተሰማላችሁ አይደል? ይህን ሲቀደስ እርግጠኛ ነው። የዮሐንስ ወንጌል ሲነበብ ደግሞ በወልድ ያመነ የዘላለም ሕይወት አለው። መነሻ ቃሉ ይሄ አሁን የጠቀስኩት ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ያለው ቃል ዘመኑ ዘመነ ጽጌ ነው። ይህን ርዕስ ለምን መረጥከው ካላችሁ ርዕሱን የመረጥኩት እኔ አይደለሁም። ቤተ ክርስቲያን መርጣ ያዘጋጀችው በዛሬው ዕለት እንደ ሥርዓተ ማኅሌት በሊቃውንቱ የረቀቀ እውቀትና ምጥቀት ላይ ቤትና ታች ቤት የሚል ስያሜ ያለ ታች ቤት በሚባለው ሥርዓተ ማኅሌት ሲቆም ትዌድሶ መራት የሚለው መዝሙር ከተቆመ የሚነበበው የዮሐንስ ወንጌል ምዕራፍ 3 ነው። ከቁጥር 25 ጀምሮ በጊዜው ሀለፈ ክረምት የሚለው መዝሙር ከተቆመ ደግሞ በቀጣይ ሌሎች መምህራን የሚያስተምሩት ሆኖ የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ነው። ስለዚህ ከዚህ ቤተክርስቲያን ዛሬ የተቆመው መዝሙር ትዌድሶ መራት እንዘ ትብል ነአ ወልድ ኄ ንጽሐ ቅነ የሚለው መዝሙር በተቆመበት በተዘመረበት ቀን የዮሐንስ ወንጌል ምዕራፍ 3 ከቁጥር 25 እስከ መጨረሻው ድረስ ፈጽመህ ወይም ጨርሰህ አንብበው ስለሚል ቤተክርስቲያን ያዘጋጀችው የመረጠችው እንጂ እኔ በራሴ አይደለም። ማንኛውም ሰባኪ በራሱ መርጦ ለማስተማር የሚችለው ሰርክ ፕሮግራም ሲሆን ነው እንጂ እሁድ ከሆነ ግን በዕለቱ ከተደነገገው አይወጣም። ቢያንስ 5 የመጽሐፍ ቅዱስ ክፍሎች አሉ። 5 የቅዱስ ጳውሎስ መልእክት 1፣ ከዛ ደግሞ ከጴጥሮስ ከዮሐንስ ከያዕቆብ ከይሁዳ ተብሎ 1፣ 2 ግብረ ሐዋርያት 3 ምስባኩ 4 ወንጌሉ 5። ከነዚህ ከ5ቱ አይወጣም። በለተሰበት እየሰማችሁ ነው አይደል? ስለዚህ የሚገርመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል የመጠቀ የረቀቀ እውቀት እንዳለት ነው። ይህ ቃል በማን ተነገረ፣ ለምን ተነገረ የሚለውን እናያለን። በቁጥር 25 ላይ በጠቀስኩት ምዕራፍ መቼም ምዕራፍ 3 ብያለሁ። ደግመ ቃል አታናግሩ። አንዳንድ ጊዜ መምህራን አንዱን ቃል 2-3 ጊዜ የሚናገሩት ወይም የምንናገረው ተረድታችኋል አልተረዳችሁም ለማለት ነው እንጂ እኛ 2ኛ 3ኛ ቃል ለመናገር ፈልገን አይደለም። ወእምዝ ኮነ ተሐስሶ ማእከለ አርዳይሁ ለዮሐንስ ምስለ አይሁድ በእንተ አጥፍሮ። ከዚህ በኋላ በዮሐንስ ደቀ መዛሙርትና
በአይሁድ መካከል ስለማጥመቅ ክርክር ተደረገ። በጥምቀት ምክንያት የተነሳ ክርክር ነው። እንደውም በዚህ ምክንያት ክፉ ነገረ ሰሪ የሆኑ አይሁድ ለኢየሱስ ክርስቶስ ከእናቱ ከድንግል ማርያም ቀጥሎ እጅግ ቅርብ የሆነው ባለሟሉን ማለት መጥምቁ ዮሐንስን ከኢየሱስ ክርስቶስ ጋር ለማጣላት የተነገረ ነገር ስራ ነው። ነገረ ሰሪ ክፉ ነው። ኢየሱስ ክርስቶስንና መጥምቁ ዮሐንስን ለማጣላት ከመሞከር የበለጠ የሚገርም ነገር የለም። ይህ ክርክር በተደረገበት ሰዓት ወሆሩ ሀበ ዮሐንስ ወይቤልዎ ዝኩ ዘምስሌከ በማይሎተ ዮርዳኖስ ዛንተ ሰማዕተ ኮንከ በእንቲአሁ ናሁ ሀሎ ውእቱ ያጠምቅ። ወደ መጥምቁ ዮሐንስ ሂደው በዮርዳኖስ ማዶ አንተ ጋር የነበረ አንተ ስለሱ የመሰከርክለት እሱም እነሆ ያጠምቃል ብለው ለመጥምቁ ዮሐንስ ነገር ሰሩ። ይህን ያሉበት ምክንያት ለምንድን ነው ካላችሁ መጥምቁ ዮሐንስ የኢየሱስ ክርስቶስ ደቀ መዛሙርት ያጠምቃሉ ሲባል ሰምቶ ራሱ ክርስቶስም ያጠምቃል ሲባል ሰምቶ ተናዶ ትምህርቱን ይለውጣል ይተዋል ብለው መጥምቁ ዮሐንስን ለማናደድ የተናገሩት ነገር ነው። ልብ ብላችሁ ስሙ። ወኩሉ የሀጉር ሀቤሁ ሁሉም ወደ እሱ ይሄዳል። እንዲሁም በመካከላቸው በነበረ ክርክር በአይሁድ ዳኝነት የመጥምቁ ዮሐንስ ደቀ መዛሙርት ወደ ኢየሱስ ክርስቶስ ሲሄድ ወዴት ትሄዳላችሁ አሏቸው። አይ የእኛ መምህር መስክሮ ለክርስቶስ ለቋል። እንደገና ደግሞ የክርስቶስ ደቀ መዛሙርት የተባሉትም ሌሎች አይሁድም የእናንተ መምህርማ መስክሮ ሁሉም ነገር ለክርስቶስ ለቋል ትቷል ብለው ሲነግሩት መጥምቁ ዮሐንስ ይበሳጫል ብለው አስበው፣ እሱ ግን የሚበሳጭ አይደለም። በዚህ ጊዜ መለሰና እንዲህ አላቸው፣ መጥምቁ ዮሐንስ ማለት ነው። ወአውሳ ዮሐንስ ወይቤ መልሶ እንዲህ አላቸው፣ ኢይክል ሰብ ነሲአ ጸጋ ለሊሁ ወኢምንትኒ እመይተው በሎቱ እምሰማይ። ከሰማይ ካልተሰጠው በቀር ማለት ከእግዚአብሔር ሰማይ እየተባለ ከዚህ ላይ እግዚአብሔር ነው። ከሰማይ ካልተሰጠው በቀር አንድ ሰው መምህርነትን ለራሱ ገንዘብ ማድረግ አይችልም፣ አቅም የለውም። ከእግዚአብሔር ሲሰጠው ብቻ ነው። ወአንትሙኒ ለሊክሙ ሰማዕቴ ከመ እቤለክሙ አንሰ ኢኮንኩ ክርስቶስ። እናንተም ራሳችሁ እኔ ክርስቶስ አይደለሁም እንዳልኳችሁ ምስክሮቼ ናችሁ። ዳእሙ ተፈኖኩ ቅድሜሁ እስብክ በፊቱ መንገድ ጠራጊ ሁኜ አስተምር ዘንድ ተላኩ እንጂ እኔ ክርስቶስን አይደለሁም። እንዴት እንዲህ ትላላችሁ? ለሊክሙ ሰማዕቴ እናንተ ራሳችሁ ምስክሮች ናችሁ። ነግሬያችኋለሁ። እኔ እንኳን ክርስቶስ ልሆን የእግሩን የጫማ ማዘቢያ ማሰሪያ ለመፍታት እንኳን አልችልም፣ እንኳን እሱን ልሆን። ዘወቱ መራት መራዊ ውእቱ አንደው ዋናው ቃል የተፈለገችው ከዚህ ላይ ይችላል። ምክንያቱም መዝሙሩ ትቤድሶ መራት ስለሚል ይችላል ማለት ነው። ሙሽሪት ያለችው ሙሽራ ነው። ዋርኩሰ ለመራዊ ዘይቀውም ወይሰምዖ ፍስሐ ይትፈሳህ በእንተ ቃለ መራዊ ወመራት። የሙሽራው ወዳጅ የሆነ ቆሞ የሚሰማው ስለ ሙሽራውና ስለ ሙሽሪት ቃል ደስ ይለዋል። ወፍስሐ ዚአየሰ ናሁ ተፈጸመት፣ የኔ ደስታ እነሆ ተፈጸመች።
ወንቲያውስ ትበዝህ የእሱ የክርስቶስን ትበዛለች። ምን ማለት ነው? ዘወቱ መራት መራዊ ውእቱ ሙሽሪት ያለችው ሙሽራ ነው ማለት ምዕመናን ያሉት ክርስቶስ መምህር ነው። የሙሽራው ወዳጅ ደግሞ ደስ ይለዋል ማለት እኔ ደግሞ ይላል መጥምቁ ዮሐንስ፣ እኔ ደግሞ ክርስቶስ ሲያስተምር ምዕመናን ሲማሩ ሲያደርባቸው ሲዋሃዳቸው አይቼ ደስ ይለኛል። የኔ ደስታ ተፈጸመች ማለት የኔ መምህርነት 6 ወር ነበረች። የክርስቶስ መምህርነት ግን በዚህን ጊዜ ያልፋል አይባልም። ራሱን ዝቅ አድርጎ እንጂ መጥምቁ ዮሐንስ ያስተማረው ትምህርት እስከ ዕለተ ምጽአት ድረስ ሲነገር ይሆናል። ግን ራሱን ዝቅ አደረገና መጥምቁ ዮሐንስ ያስተማረው 6 ወር ነው። ከ6 ወር በላይ አላስተማረም። በነገራችን ላይ በጽንሰትም 6 ወር ይቀድመዋል፣ በልደትም 6 ወር ይቀድመዋል፣ በስብከትም 6 ወር ይቀድመዋል። መጥምቁ ዮሐንስ ክርስቶስ ሁሉ ነገር እያስተካከለ ግን ለክርስቶስ አስረክቧል። ስለዚህ የኔ መምህርነት ዘመን ከ6 ወር በኋላ አትቀጥልም። እታሰራለሁ፣ እቆረጣለሁ። የክርስቶስ ትምህርት ግን አታልቅም፣ አትፈጸምም። ለዘላለም ጸንታ ትኖራለች። መምህርነቱ ለዘላለም ነው ያለ ያስተምራችሁ። ከዛ ቀጥሎ ምንድን ነው ያለው? እስመ ዘእምላዕሉ መጽአ መልዕልተ ኩሉ ውእቱ ከሰማይ የመጣው ከሁሉ በላይ ነው ማለት የባህሪ አምላክ ነው። ወዘእምድርሰ ምድራዊ ውእቱ ከምድር የተገኘው እኔ ግን ምድራዊ ነኝ። የማስተምር ዘካርያስ አባቴ ኤልሳቤጥ እናቴ ብዬ ነው። ወዘእምላዕሉ መጽአ መልዕልተ ኩሉ ውእቱ ሁለተኛ ከሰማይ የመጣው ግን ከሁሉ በላይ ነውና እግዚአብሔር አባቴ ድንግል ማርያም እናቴ ብሎ ያስተምራል። ወበዘሬ ወበዘሰማ ሰማዕተ ይከውን ከአብ በሕልውና ያየውን ረቀቅ ያለ ነው። አብ በወልድ ሕልው ነው፣ በመንፈስ ቅዱስ ሕልው ነው። ወልድም እንዲሁ በአብ በመንፈስ ቅዱስ ሕልው ነው። መንፈስ ቅዱስም በምስጢረ ሥላሴ ትምህርት ነው የሚነገረው። በአብ በወልድ ሕልው ነው። አሁን ከሰማይ የመጣው ወልድ ኢየሱስ ክርስቶስ በአብ ሕልውና ያየውን ያስተምራል፣ ይመሰክራል። ወስሞ ወሰ አልቦ ዘይትየከፎ ምስክርነቱን ግን የሚቀበለው የለም። እሱ ከአብ በሕልውና ያየውን እያስተማረ ምስክርነቱን የሚቀበለው የለም። ወለዘሰ ተወክፎ እግዚአብሔር አተቦ ምስክርነቱን የተቀበለውን ግን ተወክፎ ስሙ ማለት ነው። ኢየሱስ ክርስቶስ ሲያስተምር ትምህርቱን እውነት ነው ብሎ የተቀበለውን ግን እግዚአብሔር አተበው ማለት አከበረው፣ ራሱን አስመሰለው። የክርስቶስን ትምህርት እውነት ነው የተቀበለ ሰው ክርስቶስን ይመስላል። እንዴት መታደል ነው! መብርሃን ይገርመኛል። በጣም ይደቅ ወዘ እግዚአብሔር ፈኖ ቃለ እግዚአብሔር ይነገር ሳሙኤል እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እየሰማችሁ ነው? ምን እግዚአብሔር የላከው የማንን ቃል ይናገራል? የማንን ቃል ይናገራል? ሰይጣን የላከውሳ፣ ነገረኛ የላከውሳ፣ ፖለቲከኛ የላከውሳ፣ ዘረኛ የላከውሳ የሚናገረው ሁሉ ሌላ ነው። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እስመ አብ እሰ ያፈቅር ወልዶ አብ ልጁን ይወዳል። ወኩሎ ኩነኔሁ አወፈዮ ውስተ እዴሁ ሁሉንም በእጁ ጭብጥ በእግሩ እርግጥ አድርጎ ይገዛ ዘንድ ስልጣንን ሰጠው። ለሥጋ ስልጣንን በመስጠት የአብ የወልድ የመንፈስ ቅዱስ ስልጣን አንድ ነው። በመለኮቱ ከማንም የሚቀበለው የለም። በተዋሃደው ሥጋ ከአብ ተሰጠ ሲባል በመስጠት የሦስቱ ስልጣን አንዲት ስለሆነች ነው። ሌላ አይደለም።
ዘየአምን በወልድ ቦ ሕይወት ዘለዓለም በወልድ የሚያምን የዘላለም ሕይወት አለው። የተናገረው መጥምቁ ዮሐንስ የሚናገረው ስለ ኢየሱስ ክርስቶስ የተናገረበት ትልቁ ዓላማ አይሁድ እግዚአብሔር አለ ብለው ያምናሉ። ነገር ግን ወልድ መንፈስ ቅዱስ አለ ብለው አያምኑም። እየሰማችሁ ነው? አሁን አይሁድን በዚህ ቃል ሰበራችሁ። አብን ማመናችሁ ጥሩ ነው፣ በላከው በወልድ ካላመናችሁ ግን የዘላለም ሕይወት የላችሁም። ወዘሰ ኢየአምን በወልድ ኢይሬአ ለሕይወት ዘለዓለም በወልድ የማያምን ግን የዘላለም ሕይወትን አያያትም። አላ መቅሰፍትማቱ ለእግዚአብሔር ይነብር ዲቤሁ የእግዚአብሔር መዓቱ መቅሰፍቱ በእሱ ላይ ይከማቻል ይቀመጣል ማለት ለዘላለም ገሃነመ እሳት ውስጥ ገብቶ ፍዳ መከራ ሲቀበል ይኖራል። ስለዚህ በወልድ ያላመነ ሕይወት የለውም። ለዚህ ነው የዮሐንስ ወንጌል ሲነበብ ሰባኪ ቢኖርም ባይኖርም አንዱ ኃይለ ቃል ግን በቂ ነው። በቂ ነው። ሙሉውን የዮሐንስ ወንጌልን ይቃል ይዘዋል። በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን የለውም። እንኳን ሕይወት ሊኖረው መዓት መቅሰፍት ነው በእሱ ላይ የሚቀመጥ። ቅዱስ ያሬድ የብሉይንም የሐዲሱን ሰብሰብ በማድረግ በተለይ መኃልየ መኃልይ የሶሎሞንን እጅግ የረቀቀ ምስጢር በመዝሙሩ ሲያመጣው ቅድም እንዳልኳችሁ ሊቃውንቱ ማሕሌተ ጽጌን ሰቆቃወ ድንግልን ከጨረሱ በኋላ እዚህ ቤተክርስቲያን የተቆመው መዝሙር ዛሬ ትዌድሶ መራት እንዘ ትብል ነአ ወልድ ሆየ ሙሽሪት የተባለች በብሉይ ኪዳን እስራኤል ዘሥጋ በሐዲስ ኪዳን እስራኤል ዘነፍስ ሙሽሪት የተባለች ቤተ ክርስቲያን ልጅ ወንድሜ ና ወደ መስክ ወደ በረሃ እንውጣ እያለች ታመሰግነዋለች። ንራይ ለመጸገየ ወይኑ አብቦ እንደሆነ ወይን በክረምት ቅጠሉ ይረግፋል አበባውም ይረግፋል፣ በበጋ ነው የሚለመልመው። ወለመፈሬ ሮማኑም አፍርቶ እንደሆነ እናይ ዘንድ ወደ በረሃ ወደ መስኩ እንውጣ ብላ እያመሰገነች ትጠራዋለች፣ ና ትለዋለች። ከዚህ ላይ ወልድ የተባለ ልባል ከእግዚአብሔር ቅድመ ዓለም በተወለደው ልደቱ ወልድ ነው። ከድንግል ማርያምም ያላባት በተወለደው ልደቱ ወልድ ነው፣ ሕፃን ነው ተብሏል። ወንድሜ ያለችው ደግሞ ከቸርነቱ ብዛት የተነሳ ሐዋርያትን ወንድሞች ብሏቸዋል። ወንድሞች ማለትን አያፍርም ይላል። ራሱን ዝቅ አድርጎ ሲወለድ የዓለም ፈጣሪ የሰው ወንድም ተባለ። የማን ወንድም ተባለ? አይደንቃችሁ? አሁን አባት ወንድም ይባላል፣ እናት እህት ትባላለች። አባትም አባት ነው፣ እናትም እናት ናት። እህት የምትባል እህት ናት፣ ወንድም የሚባል ወንድም ነው። ኢየሱስ ክርስቶስ የዓለም ፈጣሪ ሲሆን ዓለምን ለማዳን ራሱን ዝቅ አድርጎ ሰው ሆኖ በመወለዱ ወንድም ተብሏል። ለዚህ ነው ነአ ወልድ ወይኑ አብቦ እንደሆነ ማለት ዝም ብሎ ሰሎሞን እንደኛ ፀዓተ ክረምቱ ሲያልቅ በገው ሲወጣ እንዳልኳችሁ አበባ ያብባል፣ ወይኖች ያብባሉ። በዚህ ብቻ አይደለም፣ ወርቁ ወይኑ አብቦ እንደሆነ ማለት እስራኤል ምግባር ሃይማኖት ይዘው እንደሆነ በሰውየው አነጋገር፣ ሮማኑም አፍርቶ እንደሆነ ማለት አሁንም እነሱ ምግባር ሃይማኖት ይዘው እንደሆነ እናይ ዘንድ እና ወደ መስክ እንውጣ አስማችሁ እንደሆነ ማለት ዘከለሎ ለሰማይ በከዋክብት ሰማይን በከዋክብት የጋረደው ያሸበረቀው ወምድረኒ በስነ ጽጌያት ምድርንም
በአበቦች ውበት ያስጌጣት እያለች ያቺ ሙሽሪት የተባለችው በብሉይ ኪዳን ተናግሬያለሁ። የአዲስ ኪዳኗ ሙሽሪት ቤተ ክርስቲያን ክርስቶስን እንዲህ እያለች ታመሰግነዋለች፣ ትጠራዋለች። እስመ ውእቱ ወልድ ዋሂድ እግዚአ ለሰንበት፣ እሱ ተቀዳሚ ተከታይ የሌለው ወልድ ዋሂድ ኢየሱስ ክርስቶስ የሰንበት ጌታዋ ነው። ትወድሶ መራት ወትብሎ ወልድ ውሄ ቃልከ አዳም መኃልየ መኃልይ ምዕራፍ 7 ቁጥር 12 መነሻ፣ መኃልየ መኃልይ ምዕራፍ 2 ቁጥር 11 ጀምሮ ልጅ ወንድሜ ቃልህ ያማረ ነው። እንደውም በምዕራፍ 2 ላይ ቃልህ አስማዐኒ፣ ቃልህን አሰማኝ፣ ቃልህ ያማረ ነው። በብሉይ ኪዳን እስራኤልን ከግብፅ ትወጣላችሁ ስትላቸው፣ ኋላ ከባቢሎን ወጥታችሁ ወደ ሀገራችሁ ወደ ኢየሩሳሌም ትመለሳላችሁ ስትላቸው ይህ ቃል ያማረ ነው። በአዲስ ኪዳን ግን ሰው ሁነህ በአጭር ቁመት በጠባብ ደረት ተወስነህ በመስቀል ላይ ተሰቅለህ ቅድስት ነፍስን ከቅድስት ሥጋ በፈቃድ ለይተህ በአካለ ነፍስ ወደ ሲኦል ወርደህ እለ ውስተ ሲኦል ጻው ወእለ ውስተ ጽልመት ተከሰቱ፣ በሲኦል ውስጥ ያላችሁ ጉጡ፣ በጨለማ ያላችሁ ተገለጡ ብለህ ስትናገር ይህ ቃልህ ያማረ ነው፣ ደስ ይላል። ከሲኦል ውጡ ብሎ ከመናገር የበለጠ ደስ የሚያሰኝ ቃል ያለ ይመስላችኋል? 5533 ዓመት የገነት በር ተዘግታ፣ አሁን ግን በመስቀል ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ ወደ ሲኦል ወርዶ ለ5500 ዘመን በመንጸፈ ሌሊት ወድቀው በግራጋንን ተጠቅጥቀው ከቁራ 7 እጅ ጠቁረው ሲሰቃዩ የነበሩትን ነፍሳት ሁሉ ከሲኦል ውጡ ብለህ የምትናገረው ቃል ያማረ ነው ብላ ሙሽሪት ቤተክርስቲያን ታመሰግነዋለች። ይህ ነው ቤተክርስቲያናችን ትምህርት። ቅዱስ ያሬድ ተናግሮ የሚያልቅበት እንዲህ ይላል ስለ ዘመነ ጽጌ። መንክር ግብሩ ለኬንያ፣ ኬንያ ያችኛውን ኬንያን አይደለምሽ። ኬንያ ማለት ያው የኢትዮጵያ ታሪክ አሁን ባለችው ልክ አይደለም። ኬንያም የኢትዮጵያ ነበረች ይባላል እና ስሙን የሚወሰደችው ሌሎች ሚሉት አለ። በእኛ ግን ኬንያ ማለት ብልህ ነው አይደል? መንክር ግብሩ ለኬንያ፣ ጥበበኛ። የጥበበኛው የክርስቶስ ስራው ድንቅ ነው። ይደንቃል አይደንቅም? ይደንቃል አይደንቅም? በእርግጠኝነት የዘንድሮ ክረምት ሐምሌ ነው የጠነከረ ነሐሴ ነው? ረስታችሁታል። ጎሮ ስለሚነበር አብዛኛው በነሐሴ ነው መልአከ ብርሃን አታሳውስ። እዛም ወደ መስከረም ገብቷል። አሁን ምን ያለ ቅዱስ ያሬድ መንክር ግብሩ ለኬንያ። ኬንያ የተባለ ኢየሱስ ክርስቶስ ነው። ስማሽ እዚህ እንትን አገር ይምሰል የጥበበኛው የኢየሱስ ክርስቶስ ስራው ድንቅ ነው። እንዴት? ሁሉ ሰራ በጊዜው ወበመዋዕሊሁ፣ ሁሉንም በጊዜው በዘመኑ ሰራው። በጊዜው ክረምተ ወሀበ ለዝናማት፣ ክረምቱን ዝናማትን እንዲያዘኑ አድርጎ ክረምቱን ለዝናብ ሰጠ። ወመጽኦ ለጽጌያት፣ ዘመነ መጽኦን ደግሞ ለአበቦች ሰጠ። ቅዱስ ያሬድ እኮ የጽጌ ልጓ ዘከለሎ ለሰማይ በከዋክብት፣ ሰማይን ደመናውን አስወግዶ በከዋክብት የጋረደውን ያስጌጡ። ወለምድሪ በስነ ጽጌያት፣ ምድርም በአበቦች ያስጌጣት። ሰላም ወዛሂድ በዲበ ምድር፣ በምድር ላይ ሰላምና ፍጹም ጸጥታ ይሁን ይላል። ሰላም ያደርግልን። ይገርማል። ጸጥታ ከመ ይትፈሳህ ኩሉ ዘይዘር ወየዐርቅ፣ ከመ ይትፈሳህ ወረድ፣ ከመ ይትፈሳህ ወረድ ኩሉ ዘይዘር ወየዐርቅ። የዘራው ያጨደው ወይም የሚዘራውም የሚያጭደው አንድ ሆኖ ደስ ይለው ዘንድ ነቢያት ዘርዘሩ፣ ሐዋርያት አጨዱ፣
ነቢያት ይወርዳል ይወለዳል ብለው ተናገሩ። ሐዋርያት ወረደ ተወለደ ብለው ተናገሩ። በአባቶች አጣቃሚ ቃል ይባላል። ነቢያት በመደመዱ ሐዋርያት ገደገዱ ይባላል። በትርጓሜ ይፈለቅ ነቢያት ክርስቶስ ይወለዳል እያሉ ትንቢቱን ዘሩት። ሐዋርያት ግን ተወለደ ብለው አጭዱት። ቅዱስ ያሬድ ምን አለ? ሁሉም አንድ ሆነው ደስ ይላቸው ዘንድ ነቢያት ትንቢታቸው ሲፈጸም ደስ አላቸው፣ ሐዋርያትም ዝሮ ሲያስተምሩ ደስ አላቸው። መንክር ግብሩ ለክርስቶስ ወአልቦ ማኅሌት ለመንግሥቱ። የኢየሱስ ክርስቶስ ሥራው ድንቅ ነው፣ ለመንግሥቱ ፍጻሜ የለውም። የሥራው ድንቅ መሆኑ በእርግጠኝነት ያን ክረምት አሳልፎ ይህን በጋ ያመጣ ማን ነው? ክረምቱን አሳልፎ በጋውን እንዳመጣ በጋውን አሳልፎ ክረምቱን የሚያመጣ ማን ነው? የዱር እጽዋት በመስከረም በጥቅምት እንዲያብቡ ያደረገ ማን ነው? በጊዜው ጊዜ አበባቸው እንዲረግፍ የሚያደርግ ማን ነው? ማን ነው? እሱ ነው። በዚህ አምላክ ደግሞ ያለምንም ጥርጥር እናምንበታል። የሚታመን አምላክ ስለሆነ ከማኅሌተ ጽጌ አንዱን ልበል፣ ከሰቆቃወ ድንግል አንዱን ልበልና ትምህርት የላጠቃል። በጣም የምትይዙልኝ ነገር ምመና ትምህርት እየሰጠ ነው፣ አልገባንም ይባላል። እንደው እውነት ኢትዮጵያ ውስጥ እንደው የምንሰማ ከሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበለጠ እንዴ ከፍ ሲል 24 ሰዓት ዝቅ ሲል 18 ሰዓት ማኅሌቱም ትምህርት ነው፣ ቅዳሴውም ትምህርት ነው፣ መዝሙሩም ትምህርት ነው፣ የእናንተ አቀማመጥም ትምህርት ነው። የካህናቱ ከዚህ ሆነው ታነሱልኛል። እንደዚህ ሁላችሁ አይዟችሁ ደማችሁን ልመልሰው ነው። እሺ ኑ ተነሱ። እሱ ይቀመጥ ኑ እናንተ ኑ ልኝና ሁላችሁ ለሰተ መላከራና ተቀመጡ። ኑማ እናንተ ደማችሁን ልመልሰው አይቀራችሁም። እናንተ ኑ ወደዚህ ኑ በደንብ ተሰለፉ። ኑማ ደስ ተሰለፍ። አንተ የኔ ጠጋቸው ነው እንዴ ብላ ነው ይስል ታውቃለህ። እኔ ስመጣ እንደምረብሽ እንዴ ተሰለፉልኝ። ሰይ የዛሬው የተለየ ነውና ባለፈው በደንብ ተሰለፉ። ኩሩ ቆይ ሰው ትንሽ አይዞህ ናቻቱ ይሄምቲ ወደ ሰው ባለፈው እንዴት የተወሰነ ጫጫታ ነበረ እና ምንድነው የግዕዝ ቋንቋ የጠንቋይ ቋንቋ ነው ተብሏል አይደል? እየሰሙኝ አልሰማችሁም እንዴ? በግልጽ እኮ ነው ሰምታችሁ። ቋንቋ በራሱ መቼም አይጠለቁልም አይደል? ቋንቋ አይጠለቁልም። በደንብ ስሙ። ፍጹም ግዕዝ የማያውቅ አማርኛ ብቻ የሚናገር ጠንቋይ አለ። ተቆጣችሁ። ጭራሽ በስመ አብ ብሎ ተናግሮ የማያውቅ ሌላ ቋንቋ የሚናገር ጠንቋይ አለ። ቋንቋ በራሱ ጠንቋይ አለ። በአፍሪካ ውስጥ የመጨረሻዎቹ ጠንቋዮች ያሉ የት እንደሆነ ታውቃላችሁ? ናይጄሪያ እና ሱዳን ነው። የናይጄሪያ ቋንቋ ግዕዝ ነው። የሱዳንስ ግዕዝ ነው። ገብቷቸው አልገባቸው? ናይጄሪያ ውስጥ አንዲት ፍየል የመኪናውን መስኮት ከፍታ መኪና ስታሽከረክር ታይታለች። መንገድ ትራንስፖርት ፈቃድ ሰጥቷት ይሆን ሆነ? ጥንቆላ ነው፣ አስማት ነው። የናይጄሪያ ፓስተሮች በቴሌቪዥን የሚጠረቁ አይታችኋቸው ነው። የደቡብ አፍሪካ ፓስተሮች በቴሌቪዥን የሚጠረቁ፣ በኡጋንዳ፣ በኬንያ፣ በፓኪስታን በጥንት ኢያኔስና ኢያንበሬስ ሙሴን የሚያክል ነቢይ የተፈታተኑ አደገኛ ጠንቋዮች ናቸው። ቋንቋቸው ግዕዝ አይደለም። የባቢሎናውያን ቋንቋ ግዕዝ አይደለም። የመጨረሻ ጠንቋዮች ናቸው። ፋርሶች ጠንቋዮች ናቸው። ቋንቋቸው ግዕዝ አይደለም። ቄስ ደግሞ ከርሳም ተብሏል። ይስሙኝ በደንብ ቁም አደራችሁ። እንግዲህ ቄስ ማለት እድሜው ለትምህርት ሲደርስ በ7 ዓመቱ የቤተክርስቲያን ትምህርት ይጀምራል። መጀመሪያ የሚጠየቀው የትምህርት መጀመሪያ ማን ነው ይባላል። አአት ገጽ ከተባለ የለም፣ ሐነዋል የለም፣ ትሕትና ነው አይደል? መልሱ የለም። ከዚያ የዘወትር ጸሎት የሚባል አለ እንደምታውቁት። አአት ገጽ ብሎ ጸሎተ እግዝእትነ ማርያም የሚለው በቃሉ ያጠናል። ከዚያ የ7 ቀን ውዳሴ ማርያም በ64 የተከፈለ በቃሉ ያጠናል። ከዚያ አንቀጸ ብርሃን በ13 የተከፈለ በቃሉ ያጠናል። ከዚያ መልክአ ማርያም በቃሉ ያጠናል። ከዚያ መልክአ ኢየሱስ በቃሉ ያጠናል።
ተመልሶ ሙሉውን የሰባት ቀን ውዳሴ ማርያም በዜማ ይማራል አይደል? ከዚያ መስተጋብእ የስድስቱ ቀን ይማራል። አርያቱን የስድስት ቀን ይማራል። አርያም የስድስቱ ቀን ይማራል። ስድስት ቀን ነው። ሰለስት የሰባት ቀን ይማራል። ከዚያ መወድስ አለ እሱን ይማራል። እንዲህ እያለ ደግሞ የቀኑን ትምህርት ዳዊቱን ቅጥቅጥ አድርጎ ቢያንስ 2 ጊዜ ካልከለሰው አይታሰብ ሲሆን 3 ጊዜ በቀን 2 ጊዜ ቅጥቅጥ አድርጎ ይማራል። ከዚያ በኋላ ደግሞ ቅኔ ቤት ነው ቅኔ ይማራል። የድጓ መምህር ሆናለሁ ካለ ጾመ ድጓ ይማራል። ከጾመ ድጓ ቀጥሎ ድጓ ይማራል። ከዚያ ደግሞ እንደገና አቋቋም ቤት ነው 8 ዓመት ይማራል። ቅዳሴ ይማራለሁ ካለ የሌሊት ግብረ ዲቁና የሚባል አለ። ሰዓታቱን ሌሊት በቃሉ ይማራል። መዝገብ ቅዳሴ ሲማር ደግሞ መጽሐፍ ተዘርግቶ በመጽሐፍ ይማራል። በዚህ ዓለም እወሰናለሁ ካለ እድሜው ለአቅመ አዳም ሲደርስ በድንግልና ጸንታ የኖረች ድንግል ሴትን በሥርዓተ ተክሊል ያገባል። እድሜው ለአቅመ ቅስና ሲደርስ ቅስና ይቀበላል። ከዚያ በኋላ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብሎ ቀድሶ ያጠምቃል፣ ያቆርባል አይደል? ቅዳሴው ውሎ ሲቀደስ በአብይ ጾም ውሎ ይቀድሳል። ከ9 ሰዓት ውጭ አይቀምስም፣ ይቀምሳል። በፍልሰታ ከ9 ሰዓት ውጭ አይቀምስም፣ ይቀምሳል። ዓርብና ሮብ ውሎ ይቀድሳል አይደል? አይሰሙኝም ለዚህ ብሎ ወጡ። እንደውም በገጠሯ ቤተክርስቲያን ደከማቸው፣ አይዟችሁ መብራን አይዟችሁ። በገጠሯ ቤተክርስቲያን የልደት የጥምቀት የቃና ዘገሊላ በባለ 50 ካልሆነ ውሎ ነው ቅዳሴው፣ ውሎ ነው ይቀድሳል። አሁን ሌሊት የሚበላ ሰው ቄስን ሆዳም ነው ለማለት ሞራል አለ? ሌሊት ተነስቶ የሚበላ አንድ ቄስ ሆዳም ነው ለማለት ሞራል አለ? ሲራሳችሁ ነው። አንድ ቄስ ሌሊት የምታገኙት ወይ ዳዊት ይደግማል ወይ ሰዓታት ይቆማል። ተሳስቻል። በፍልሰታ ሰዓታቱ ሌሊት ይቆማል። በአብይ ጾም እንዲሁ መምህራኑ እንዲሁ ጠዋት ስራ ተለውጥ ለመናፍቅና ለደፋር መልስ ያስፈልገዋል። ተገኝመት ቄስ ሆዳም አይደለም። ቢያንስ እንገራችሁ በዓመት ከ200 ቀን በላይ ይጾማል። እየሰማችሁ እውነት ሌሊት አሁን ያደረው ማለት አያሳሳም እንዲሁ እያሰራ ሲባል አልሰቀው እንዴ ያሳሰሩ እንዘታ ቅይስ ባል አሳሱ ሰው ተሰራ ሲባል አሳሱ ነገ ይከፈታል። ልብስ ተልቷል። ያራ የሚዘጋስ ሌላ ቁጥር ጊዜ ራከው ቁጥር እና ተጠቅሞላቸው እንዴ ለተስ ደማ ሶስት ነገር መሆን አቃተም። አንድ የሃይማኖት ሰው ነው፣ ሁለት ሰው ነው፣ ሶስተኛ ኢትዮጵያዊ ነው። የኢትዮጵያ ችግር ይሄን መረጋጋት የፈለገ ሺህ መጽሐፍ ይጻፍ ሰው ብንሆን የሃይማኖት ሰው ብንሆን ኢትዮጵያዊ ብንሆን የመንደጫጫታ ይነሳ። በየቀኑ ሞት ተሰማለ። የገበሬ ቤት በዚህ ላይ ይቀጥላል። ሰው መሆን ያቃታቸው አውሬ ሆኑ። ኢትዮጵያዊ መሆን ያቃታቸው ሂዶዚያ መንደር ውስጥ የሃይማኖት ሰው መሆን ሲያቃታቸው ሌላ ነገር ጻፉ፣ ሌላ ነገር ዘሩ። በእግዚአብሔር ቸርነት ነው እንጂ በሰው ቀመር እንደራችሁ የኢትዮጵያ ችግር እንዳይፈታ ሆኖ የተቋጠረ እንዳይገኙ የተቀበረ መግቢያ እንዳይኖረው ሆኖ የታጠረ እንዳይሰበሩ የጠነከረ ነው። እግዚአብሔር ግን የቃል ኪዳን ሀገሩ ናትና ሀገራችን ኢትዮጵያን አይተዋት የሚጠብቅልን እንደሚጠብቃት እናምናለን። ለሚጠብቃት አምላካችን ደግሞ ለሌላችሁ ምስጋና አቅርቡ። ኢትዮጵያ ውስጥ አባ ገብረ ማርያም የሚባል ሊቅ የእመቤታችንን የስደት ታሪክ የጻፈው በእንባው ነው። በምን ነው የጻፈው? በእንባው። ቀለሙን የመጠበጠው የሚጽፍበትን ቀለም የመጠበጠው በእንባው ነው። በእንባው ቀለምን በጥብጦ የድንግል ማርያምን ሐዘን ሰቆቃ የጻፈ ሊቅ በተፈጠረባት ሀገር የድንግል ማርያምን ስዕል የሚቀድሰው ማየት ነው ያማል። በስመ እግዚአብሔር ስሉስ ሕጸተ ግጻዌ ዘአልቦ የመልክ ጉድለት በሌለበት እና አንድም ሶስትም ተብሎ በሚጠራ በእግዚአብሔር ስም ሰቆቃወ ድንግል እጽህ በቀለመ አልነ ዋንጠልጥሎ የድንግል ማርያምን ልቅሶ
በእንባ ነጠብጣብ እጽፋለሁ። ወይኔ ወላድ ለይበል ዘአንበቦ ያነበበውም ሰው ፍጹም ልቅሶ ነው ይበል። ከማዘር ወተሰዶ ሰበቦ ኩሌ ረከቦ ሬዮ ለይብኪ አይነ ልብ ዘቦ እንደሷ ያለ መከራና ስደት ቢያገኘው ምን ያክል ድካም እንዳለበት አስተዋይ ልቡና ያለው ሰው አይቶ ያልቅስ ያስታውል።